እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛውሽና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛውሽ እኮ ነው ዓለም ሊያጠፋ ነው። እንዴው ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ደጋሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ሲሆን ሞልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 ታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽር ነኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ